ኢትዮጵያዊነትን ዲፋይን ማድረግ ይከብዳል። በተለይ ደግሞ ከኢትዮጵያውያን ፊት ማለት ነው። ያው ሁላችንም የምንጋራው አይዴንቲቲ ስለሆነ ኢትዮጵያዊነት ብዙ ሚራክል ያለው በጣም ብዙ ኤክሰፕሽናል ነገሮች ያሉት ነው። ብዙ ሚስትሪም ያለው ነው፣ እንቆቅልሽ ያለው ነው። ከዚህ ከሚራክልና ከሚስትሪው የሚመጣ ደግሞ የተለየ ኃላፊነት የሚሰጥ ማንነት ነው። ለምሳሌ ተገዝተን አናቅም። በዓለም ውስጥ ሳውዘርን ሄሚስፌር የሚባለው እንግዲህ ኖርዙ ሳውዙን ነው ቅኝ የገዛው። ቅኝ ያልተገዛ አገር ሁለት ብቻ ናቸው። ከአፍሪካ አይደለም ላችሁ ከዓለም ኢትዮጵያና ታይላንድ ብቻ ናቸው። ኢትዮጵያና ታይላንድ ናቸው። ደግሞ የሚገርመው ታይላንድ በጦርነት ተዋግታ አሸንፋ አይደለም ያልተገዛች ሀገር የሆነችው። ታይላንድ በቻይናና በህንድ መካከል ነው የምትገኘው እና ያኔ ያው ቻይና ለብዙ አውሮፓ ሀገራት ተቀራምተዋት ነበር። እንግሊዝ፣ ጀርመን፣ ፈረንሳይና ጃፓን። በዚህ ለታይላንድ ቅርብ የሆነውን የቻይና ክፋይ ቀኝ ገዝታ ታስተዳድር የነበረችው ፈረንሳይ ነች። በሌላ በኩል ደግሞ የህንድ ቅኝ ገዢ የነበረችው እንግሊዝ ነች። በሁለቱም መካከል የታይላንድ ንጉስ በጣም ክሌቨር ነው የነበር፣ በጣም ግሬት ጂኦ ስትራቴጂስት ነበር ይላሉ። እና ንጉሱ ሁለቱንም እያመቻመቸ አንዱ በሌላውን ባላንስ እያደረገ በዲፕሎማሲ ቅኝ እንዳትገዛ አረገ እንጂ ኖርማሊ ታይላንድ ተወራ ከዛ ተከላክላ ተዋክታ ነጻ ወጣ አይደለም። በመዋጋት ራሱን ተዋግቶ ነጻነቱን እርን ያረገ ህዝብ ብቸኛ ህዝብ ንል ከኢንታየር ሳውዘርን ሄሚስፌር ከላቲን አሜሪካ ከአፍሪካ ኢንታየር አፍሪካ እና ከኤዥያ ኢትዮጵያ ብቻ ነው። አውሮፓ ቀኝ አልተገዛም። ያው እርስ በርስ አልተገዛ በጣም ኤክሰፕሽናል ነው ማለት አልተገዛንም ሲባል በጣም የተለየ ነገር ነው። የስቴት ፎርሜሽን የሚባለው ነገር የተካሄደው ይሄ ፕሪንስተን ስቴትስ የሚባሉ አሉ። ኦሪጂናል ስቴትስ በሆነ መንገድ ቀድሞ መንግስትነትን ያቋቋሙ ሀገራት አሉ፣ 5-6 ሀገራት። ሌላው ስቴት ፎርሜሽን ባይ ኮምፒቲሽን ነው። እነዚህ ሀገራት የሆነ ስቴት ፎርሜሽን ውስጥ ከገቡ በኋላ ጠንካራ ሲሆን ሌላውን መውረር ጀመሩ። ሌላው ሲወረር ራሱን ለመከላከል ሲል እነሱ እየወረሩ ያሉት ስቴት ፎርም ስለተደረገ ነው። መንግስት አላቸው፣ ወታደር አላቸው፣ ምናምን አላቸው፣ ታክስ ኮሌክት ያደርጋሉ። እና ራሳችን እኛ ተበታትነን በጎሳ ምናምን ራሳችን መከላከል አንችልም። ስለዚህ ራሳችን ለመከላከል ከፈለግ እንደነሱ መንግስት ያስፈልገናል ተብሎ በፉክክር ነው ስቴት ፎርሜሽን የመጣው። ግን ኦሪጂናል ስቴትስ የሚባሉት ፕሪንስተን ስቴትስ የሚባሉት ቻይናና ሜሶፖታሚያ የመጀመሪያዎቹ ሆነው 5-6 ናቸው። እነሱን ሲቪላይዜሽናል ስቴት ይሏቸዋል። የስልጣኔ ላይ የተመሰረተ መንግስት ያለ ብዙ አይደንቲቲ ያላቸው ግን አንድ የሚያደርግ ሲቪላይዜሽን ያላቸው ዲፈረንት ስቴትስ ግን ሴም ሲቪላይዜሽን ይላሉ። ኢትዮጵያ በሁለቱም መልኩ ነው። በአንድ ፕሪንስተን ስቴት ነች፣ ኦሪጂናል ስቴት ፎርም አድርጓል አክሱም ላይ። በሌላ መልኩ ደግሞ ግን የአፍሪካ ክፋይ ስለሆነች ከኢትዮጵያ በላይ የነቃ መሳሪያ ያለው ምን ያለው በመርከብ መጓዝ የሚችል አርሚ አውሮፓ ውስጥ ነበር። እና ቻይና ከ1911 በፊት ዘ ፈርስት ኦፒየም ዋር ከሚባለው ጦርነት በፊት አውሮፓንም አሜሪካንም በጂዲፒ ትበልጥ ነበር፣ በፐር ካፒታል ኢንካም ትበልጥ ነበር። እና ቻይና አይነት ግዙፍ ሀገር ከፍተኛ የመዋጋት አቅም ያለው ሀገር እንኳን ቅኝ ተገዝቷል። ያውም 4 ሀገራት ፈረንሳይ፣ ጀርመኒ፣ ሻንሃይ የሚባለው ቦታ ሄዳችሁ ከሆነ አሁን የሆነ ፓርት ስታዩት የጀርመን ህንጻዎች አሉ። ሌላው የፓርት የእንግሊዝ ህንጻዎች አሉ። ይሄ ቪክቶሪያን አርኪቴክቸር የሚባለው። ሌላው የፈረንሳይ ሻንሃይ የምትባለው ከተማ አሁን የቻይና 50% ኤክስፖርት የሚወጣባት ከተማ ነች። የቻይና ኒውዮርክ ነች። እና ያን ከተማ እንኳን ለ3 ተከፋፍለው ነው የገዙት አንዱን ከተማ። እና አሁን ድረስ ቅሪቱ አለ። በቃ የፈረንሳዮች የሰሩት ህንጻ አለ፣ ጀርመኖች የሰሩት ህንጻ አለ። ኢትዮጵያ አን ኤክሰፕሽን ነች። ያልተገዛ ሀገር ነው ሲባል ዛት ማች እንትን ነው። የሉሲና ድንቅነሽ ሀገር ነች። ከዚህ ከአፋር ዲፕሬሽን ደናክል እንትን ተነስቶ ወደ ሌላው ዓለም የሄደው የውቅያኖስና ባህርን ተከትሎ ሰርቫይቭ ለማድረግ ውቅያኖሶች፣ ባህሮች፣ ወንዞች እንትን ስላለ አሳ ምናምን ስላለ የሚጠጣ ውሃ ስላለ እዛችሁ በየመንገዱ እየጠጣ ሄደ ነው የሚባለው የሰው ልጅ ማለት ነው። የዛሬ 50,000 years back እኛ ነን መጀመሪያው ማለት ነው።
የዚህ አክሱምን ሲቪላይዜሽን ማለት እንችላለን። ከሮም ቀጥሎ በጣም ፕሮፐር የሚባል ሲቪላይዜሽናል ስቴት ዘ ፈርስት ሲቪላይዜሽናል ስቴት ኢን አፍሪካ ማለት እንችላለን። ደግሞ ክርስቲያኒቲን እንዳወራችሁ ስለ ክርስቲያኒቲ እዛው አትቆሙ። ደግሞ ኢስላም ያልነጃሽም በጣም አሁን ወሎስ በስፋት የምታያቸው ሱሐባዎች ያው እኔ ከሁለቱም ከክርስቲያንም ከሙስሊም ፋሚሊም ስለመጣው የሁለቱን እንትን የማወቅ እድል አለኝ። ስለዚህ ዘ ፈርስት ፒልግሪሜጅ ኢስላሚክ ፒልግሪሜጅ የተካሄደው ኢትዮጵያ ውስጥ ነው። ከሁሉ በላይ ደግሞ የሚገርመው አሁን አድዋን ሰቡትና አድዋ እንዴት ብሎ ነው ሰዎች አሁን አጼ ምኒልክ ትራንስፖርት ባልነበረበት ምናምን ባልነበረበት ከወላይታ ከምናምን ከዛ ሁሉ ሰው ሰብስበው ወታደር ሰብስበው መሪዎቹን ሰብስበው ያመጡት። ሁለተኛ ደግሞ በምን ቋንቋ ተነጋገሩ? አማርኛ ብዙ ኤክስፓንድ አላደረገም። የሚገርመው ነገር ማለት with all our diversity ቋንቋችን ለመሞት አንድ ላይ ለመሞት ኢትዮጵያዊነትን ከጥቃት ለመከላከል ገድቦን አያውቅም። ወደ ኋላ መቅረታችን ትራንስፖርት አለመኖሩ የኮሙኒኬሽን መንገድ አለመኖሩ በዛ ጊዜ ሰዎች ሳይግባቡ ግን በአይን ተግባብተው አንድ ኢትዮጵያዊነት የሚባለው ነገር ስለተጋሩ ብቻ ከመሞት አልገደባቸውም። ቋንቋቸው ባህላቸው ምናምናቸው የተለያየ ስለሆነ ለአንድ ሀገር አንሞትም ብለው ራሳቸውን ለሞት አዘጋጅተው የሆነ ማያውቁት አድዋ የሚባል ቦታ ላይ ከመገናኘት የገደባቸው ነገር የለም። ዌስተርን ሲቪላይዜሽን የሚባለው ነገር እንግዲህ እነሱ ቀድመው ነቅተው ያለፈው 500 ዓመት የሰው ልጅ ታሪክ ፋንዳሜንታሊ የዩሮሴንትሪክ ታሪክ ነው። አውሮፓ ላይ የተማከለ ታሪክ ነው። አውሮፓ ሌላውን እየጎዳ እየገደለ ኮሎናይዝ ያደረገ ስሌቭ ትሬድ እንትን ያለ ያስተዳደረው ዓለም ነው። ሌላው ተገዢ አውሮፓ ገዢ ሆኖ የመጣበት ሂስቶሪካል ኤክሰፕሽንስ አሉ። ኢስት ኤዥያ ኢትዮጵያ ግን ይሄን ሲቪላይዜሽን ሊቀይር የሚችል ሁለት ኢንሲደንቶች አጋጥመዋል ይባላል። አንደኛ ሃኒባል የካርቴጂያ የሚባለው እዚህ ቱኒዚያና ሊቢያ ያስተዳድር የነበረው ካርቴጂያን ሲቪላይዜሽን የሮም ፓራላል ነው። ሃኒባል የሚባል መሪ ነበረው። ሃኒባል እንግዲህ አባቱ የካርቴጂያ አስተዳዳሪ ነው። ካርቴጂያ በጣም ኃይለኛ ከመሆኗ ከቱኒዚያና ሊቢያ ተነስታ ስፔንን ወራ ስፔንን ቀኝ ገዝታለች። በጣም ፓወርፉል እና ስፔን ውስጥ ወርቅ ያገኛሉ። የወርቅ ማዕድን ከፍተኛ መጠን ያለው ወርቅ ሮማዎቹ ገንዘብ በፈለጉ ጊዜ ምን ጊዜ ይሄዱ ያጠቃሉ ስፔን እና አንድ ቀን ሃኒባል ልጅ ነው አባቱን ገደሉበት። የካርቴጂያ ንጉስን ሞተ ማለት እና እንግዲህ ሁሌ ሮም ሄዶ ይወራል ይከላከላል። ጀግና ንጉስ ነው የነበረው። መጨረሻ ላይ ግን ያው ገደሉት እና ሃኒባል አባቴ ያጠፋው ነገር ሁሌ እነሱ ይመጣሉ እሱ ይከላከላል እና ራሱ እንዳጥቂ ቆጥሮ አያውቅም ብሎ ካርቴጂያ ውስጥ ያገኘውን ወርቅ በሙሉ ተጠቅሞ በጣም ቢግ አርሚ ገነባ። እንግዲህ የሃኒባል ስትራቴጂ የሚባል አሁን አሜሪካ የጦር ትምህርት ቤት ውስጥ ይማር በጣም ትልቅ ስትራቴጂ ነው። አሜሪካ ኢራቅን ስትወር የመጀመሪያው ኢራቅ ጦርነት ላይ ዘሆል ስትራቴጂ ከሃኒባል ነው የወሰዱት። በጣም ሞደርን ዋርፌር ላይ ትርጉም የሚሰጥ በጣም ትልቅ ሰው ነው እና ሃኒባል ምን አደረገ? እኔ ሮማዎቹ የወረሩኝ ሁሉ ጊዜ ከመከላከል ጦርነቱን አውል ቴክ ቱ ሮም በችግሩ በባህር እንዳይሄድ ሮማንስ ወይ አንራይቫልድ የሆነ ሱፐርአይቫል ነው። ሜዲትራኒያን ሲ ላይ ሮም 1000 ዓመት የቆየ ሄጂሞኒክ ፓወር ነው። እንደዛ እንዲቆይ ያደረገው ሜዲትራኒያን ሲ ላይ የነበራቸው የበላይነት በባህር ቢሞክር ያጠፉታል እና ከስፔን ተነስቶ በዛው እንግዲህ አልፕስ ተራራን አቋርጦ ሮም ገባለሁ ብሎ በእግሩ በፈረስ በዝሆን ምናምን በእግር አርሚውን ይዞ መንገድ ላይ ከ55% በላይ አርሚውን መንገድ ላይ አጥቶ ሮም ደረሰ። መንገድ ላይ ደግሞ ግን ሮምን የሚጠሉ ብሔሮች አግኝቶ ጎሳዎች አግኝቶ ሌላ አርሚ መርምሮ እንትን አለ እና ሃኒባል 4 ጦርነቶች አስገራሚ ጦርነቶች በአንድ ጦርነት 75000 የሮምን ወታደር ጨርሷል በአንድ ጦርነት እና በ4 ጦርነቶች አስገራሚ ቪክቶሪ አግኝቶ ሮም በር ላይ ደርሶ የሃኒባል ጦር ስትራቴጂ ምንድነው የሚለየው? ከዚህ በፊት ድሮ ጦርነት ሲደረግ
ወታደር ፊት ለፊት ዝም ብሎ ሊኒየር ላይ ነው ቀጥ ያለ መስመር ላይ ይቆማል የዛኛውም ይቆማል ይዋጋሉ ሃኒባል ምንድነው የሚያደርገው የግማሽ ሪንግ እንደዚህ ክብ አለ እንትን ቀለበትን ለሁለት መክፈል ማለት ሶ ኖርማሊ እንደዚህ ቀጥ ያለ ወታደር ነው የሚቆመው እዛ ይቆማል ፊት ለፊት ይዋጋሉ ያልቃል የሃኒባል ግን ምንድነው ክብ ነው ግማሽ ክብ ማለት ያደርጋል ከዛ በጣም ከካቫለሪዎች የፈረሰኞች አሉ የተለዩ ችሎታ ያላቸው ፈረሰኞቹን ከተራራ በስተጀርባ ይደብቃል ከዛ ፊት ለፊት ዝሆኖች አሉ ዝሆኖቹ ይጮሃሉ እና ያኛው አርሚ በጣም ትረምብል ያደርጋል በጣም ሲጮሁት ይረበሻል እንትን ከዛ ያኛው ዘን ዝሆኖቹን አልፎ ሲመጣ ምንድነው የሚያደርገው ግማሽ ክብ ነው አርሚውን የጠላትን አርሚ ይከቡታል ክብ ይሰሩታል ግማሽ ነበር ሙሉ ያደርጉታል ያው በዛ ብለው ከዛ ከተከበበ በኋላ እንትን ፈረሰኞቹ ይመጣሉ እና ሰው ሳያመልጥ ይሞታል ማለት it's a great strategist ይሄ ሁሉ ሆኖ መጨረሻ ጫፍ ላይ ደርሶ ፈረሰኞቹ የፈረስ በሽታ ይዟቸው ይሞታሉ አይኑን ይታመማል እሱ መንገድ ላይ ብዙ ችግር ደረሰበትና ከካርቴጂያ ሪኢንፎርስመንት ተጨማሪ ወታደር ይላክልኝ ብሎ እንትን ሳቦቴጅ ይሰራበታል ተሸንፏል ይሄ ቢሳካ ኖሮ ምዕራብ የዌስተርን ሲቪላይዜሽን የሚባል ነገር አይኖርም ሲቪላይዜሽን ወደ ኢስት ይመጣ ነበር እኛን ጨምሮ ማለት ይላሉ ሁለተኛው የዌስተርን ሲቪላይዜሽን ጥያቄው ምልክት ውስጥ ያስገባው ሀገር ያስገባው እንትን አድዋ ቪክቶሪ ነው አድዋ ቪክቶሪ የሃኒባል ያክል ካፒታላይዝ ያላደረግንበትም እንጂ አድዋ ቪክቶሪን ተጠቅመን ወደ ሲቪላይዜሽን ወደ ስልጣኔ ብንገባ እና ማጨው ይመጣል ተመልሰው ይወጉናል ይበቀሉናል ብለን አስበን እነሱ 2-3 ጄኔሬሽን ተዘጋይተው እንደመጡት ብናደርግ ኖሮ የዌስተርን ሲቪላይዜሽን እንትን ብሎ ጥቁሩ ምኑ አረቡ ተነሳስቶ የራሱ ሲቪላይዜሽን ኖሮት ቢያንስ እየመጡ ጥቁሩን የሚያጠቁበት አፍሪካ የሚያጠቁበት እንትን ይቆም ነበር ሶ ዘ ፈርስት ሪፕል ኢፌክቱ አፍሪካ ነፃ ወጥቷል ከነፃ ማውጣት በላይም ወደ እድገት ሊወስድ የሚችል ነበር ካፒታላይዝ አለማድረጋችን ነው ስተቱ ይላሉ ሶ ሁለት የምዕራባን ሲላይ ሊቀይር የነበረ ግን በአግባቡ ያጠቀመበት ሃኒባልም የአፍሪካዊ ታሪክ ነው አረብ ማለት እንትን ነው ኖርዝ አፍሪካ ነው ግን ይዘነ የአፍሪካ ታሪክ ነው ሁለተኛው አድዋ ነው ኢትዮጵያ ውስጥ የብሔር ብዝሃነት እንደኛ ብዝሃነት ያላቸው ብዙ ሀገራት አሉ የሚለየው የብሔር ብዝሃነት ኢትዮጵያ ውስጥ የቋንቋ ብዝሃነት አለ ብዙ ብሔሮች አውሮፓ ለምሳሌ የተለያዩ ብሔሮች ናቸው ይባላል ቋንቋቸው ተመሳሳይ ነው ናይጄሪያም እንደዛ የኛ የሚለየው የብሔር ቁጥራችን ያክል የቋንቋ ልዩነት አለ የተወሰነ ደቡብ ኦሞ አካባቢ መመሳሰል አለ የሚቀራረብ ነገር ላርጅሊ ግን እንትን ነው እና የተለያየ ቋንቋ በዚህ ሌቭል ላንጉዌጅ ዳይቨርሲቲ ያለው ሀገር ኔሽን ቢልዲንግ ተሳክቶለት አያውቅም ይፈርሳል there is no in history በዚህ ሌቭል የብሔር ልዩነት አይደለም ብላችሁ የብሔር ልዩነት ማለት የግድ ቋንቋ መለያየት ማለት አይደለም and practically ብዙ የብሔር ልዩነት ያለባቸው ቦታዎች የቋንቋ ልዩነት የለም ካልቸራል ሂስቶሪካል ምናምን ልዩነት ነው ሶ እንዴት ሰርቫይቭ አደረገ ኢትዮጵያ ጂኦግራፊክ ኮንሰንትሬሽን አለ ኦሮሞ አማራ ትግራይ ምናምን የምትሉት ነገር የሆነ የራሱ ቦታ አለ የራሱ የሚላቸው ቦታዎች አሉ ሶ አንዳንድ ቦታ ላይ ኮንሰንትሬሽን አለ ለምሳሌ በብሔር ብዛት የምትሉት አሜሪካ ይበልጣል ሁሉም የዓለም ቋንቋ ምናምን አሜሪካን ሀገር ውስጥ አለ ግን አንድ የሆነ ብሔር ተወላጅ አንድ አካባቢ ውስጥ የለም ኒውዮርክ አለ ኢትዮጵያውያን አሉ ፖርቹጊዝ አለ ሁሉም አለ ሜልቲንግ ፖት ነው እኛ የሚለው የሆነ አካባቢ ኮንሰንትሬሽን አለው ከዛ የቋንቋ ልዩነት አለ በዚህ ሶ እነዚህ ሁለቱ ካራክተር ያሉት የብሔር ልዩነት ደግሞ የሆነ ጂኦግራፊክ ኮንሰንትሬሽን አለው ከዛ ደግሞ ተንተማውንቱ ላንጉዌጅ ዲፈረንስ ዳይቨርሲቲ በዚህ ዩኒክ ነገር ላይ የቆየ አገር ነው የለም ይፈርሷል ብዙ አገር እና ኢትዮጵያ ኤክሰፕሽናል ነገር ነው ለማይረዳችሁ ለምን እንደሆነ ግን አገንስት ኦል ኦድስ ደግሞ በድህነት ደግሞ በዛ ላይ ድህነት አለ ሪሶርስ የለንም እንካፈለው with all this አስገራሚ ሆነ እንትን አለው ሶ የሃይማኖትን ብታዩት ብዙ ሀገር በተለይ ኤርሊ ከሆነ ቱ ሴንቸሪ አጎ ምናምን ብዙ 90 ምናምን % ወይ እስላም ነው ወይ ክርስቲያን ነው እንደዛ ነው ከዛ በጣም ማይኖሪቲ ነው ሌላው ቋንቋ ሌላው ሃይማኖት ኢትዮጵያ በጣም ተቀራራቢ ነው
ተቀራራቢ ብቻ ሳይሆን ቦታ የያዘ ቦታ ክርስቲያንም እንትንም በጣም ሲግኒፊካንት ኮንሰንትሬሽን አለ እና with all this የቋንቋ የምናምን የሪሊጂየስ ሲሪየስ ዳይቨርሲቲ ኖሮ የትራዲሽንም የእምነትም የቋንቋም ኖሮ እንዴት ሰርቫይቭ አደረገ እንዴት ኢትዮጵያዊነት አልፈረሰም እንዲያውም እንዴት ያደገ መጣ ስትሉት በጣም ሚስቲፋይ የሚያደርግ ነገር ነው ኢትዮጵያ ኮፊን ኮንትሪቢዩት አድርጋለች ሙዚቃን ኮንትሪቢዩት አድርጋለች ኪውዚን አሁን ክትፎን አዩት ሮሚትን አዩት እዚህ እንትን ብትሄዱ ወደ ወለጋና ቤንሻንጉል ብትሄዱ ኦክራ የሚባል ምግብ አለ አሁን ኦክራ በጣም አረቦች በጣም ይበሉት ካሳባ ወደ ሳውዝ ብትሄዱ ሰምታችሁት ማታቁ እዚህ አዲስ አበባ ውስጥ ሬስቶራንት የለም እንጂ ኢትዮጵያ ማድረግ ያለባት አንዱ ኪዩዚን አንዱ ሲቪላይዜሽን ምንድነው ሲባል ምግብ ነው የሚታየው አሁን ቻይኖቹ የቆየ ሲቪላይዜሽን መሆኑን የምታውቁት ምግብ ብቻ እየፈጠሩ የነበሩ ይመስላችኋል በየፕሮቪንስ ውስጥ ሄዱ ከአንድ ፕሮቪንስ ወደ ሌላ ያላችሁ በቃ ሌላ ነገር ሲያቆሙ የምግብ አይነት እየተመራመሩ የነበሩ ነው የሚመስላችሁ ኢትዮጵያም አይመስልም አሁን እንጀራ ምናምን ሜንስትሪም አድርገን እናወራለን ግን ያሳፍራል እንትኑ አሁን ኦክራ የሚበላ በጣም ለአንጀት ጥሩ የሆነ ለዳይጀስቲቭ ሲስተም በጣም ጥሩ የሆነ ምግብ አለ እና ቤንሻንጉልና ጋምቤላ ፖፑላር ምግብ ነው እኔ አሁን ከቤንሻንጉል የመጣሁት ጋምቤላም የዛሬ አመት የዛሬ አመት ሄጃለሁ ለዚህ ለሱፐርቪዥን ሁለቱም ጋር ገንፎ በትበሉት ገንፎ አድርጋችሁ እና እዛ የሆነ 1 ኪሎ 50 ብር ምናምን ነው እዚህ ባምቢስ ቢትሄዱ ከውጭ ነው የሚያስመጡት ማለት ይሄኛው ኦክራ ይበልጣል ባምቢስ 2 ፍሬ ምናምን 300 ምናምን ብር ነው 2 ፍሬ ነው የሚያችሁ ያኛው ፌስታል ሙሉ ገሳችሁ እንትን ነው እና ደርቆ እንትን ይወጣል ይፈጫል ተፈጭቶ ገንፎ ይሆናል የማይሆነው ነገር የለም እንጀራ ይሆናል የእንጀራ አይነት ነገር ይሰሩበታል እንደ ቆጮ አይነት ይሰራበታል የማይሆነው ነገር የለም ሶ ኢትዮጵያን ኪዩዚን አሁን እንዲያውም ፋናም አሁን ይዞር ቢያህም ቢያስተዋው ኢትዮጵያን ትራዲሽን አንዱ ኢትዮጵያ አውስ ሲመጣ 4-5 ምግብ ነው የሚቀርብለት በቃ የሁሉም ምግብ አሁን ወለጋና ቤንሻንጉል የሚጋራው ጭምቦ የሚባል አሁን አንጮቴ ብትበሉት ከድንች በጣም ይበልጣል ቴስቱ and you feel in your stomach ወለጋ እጄ እንትን ያልኩት አሁን ደግሞ እንትን ስላገኘሁት ነው ማን ነው ቤንሻንጉል ሶ አንዱ ስልጣኔ አንድ ሀገር አለው ወይ ሲባል ምግብ ነው የሚታየው ኪዩዚን ነው የሚታየው ስንት ምግብ ስንት ዳይቨርሲቲ ያለው the depth the taste ምናምን ይታያል እና እንደው ቢተዋወቅ እዚህ ሬስቶራንታችን ምናምን ሽሮ ክትፎ ምናምን ብሎ 3-4 ምግብ ነው እንጂ ያለው እና ቁርጥ ተብሎ በፍጹም ኢትዮጵያን እንትን አይደለም የኢትዮጵያን ዳይቨርሲቲ ኪዩዚን ዳይቨርሲቲ ያሳያል ኢትዮጵያ የበለጠ በጣም ስልጣኔ ያላት ሀገር ነው ብላችሁ በየቦታው ስትሄዱ የተለየ ምግብ ብትጠይቁ ለመብላት ማለት እዚህ ቦታ ምን አለ ማለት ቴስት ብታረጉት ያው ለምን እንደሆነ ስለሆነ መንበረው ቻይኖቹ አይታችኋቸው ከሆነ ምንም ነገር ብትሰጧቸው ይበላሉ ምንም ነገር የማያውቁትን ነገር የትም ቦታ ሄዱ ለመማር ዝግጁ ናቸው እኛ ደግሞ በጣም ክሎዝ ነን የምናቃትን ነገር ብቻ ይዘን የምናቃት ምግብ የምናቃት አለባበስ እሱን ብቻ ይዘን ነው የምንኖረው ሌላው ቢቀር እኛ ሽሮ የሚበላበት አካባቢ ከመጣን ወይ ክትፎ የሚበላበት አካባቢ ጋምቤላ ወለጋ ወይ ቤንሻንጉል ሄደን ወይ ወደ ደቡብ ብዙ ቦታዎች አሉ ሄደን ሌላ ምግብ ብንበላ እና እዚህ አዲስ አበባ ውስጥ ደግሞ እነዚህን ምግቦች ቴስት የምናደርግባቸው ሬስቶራንትስ ቢኖሩ ሚዲያዎች ፖፑላር ቢያደርጓቸው ሰምታችሁ አሁን ካሳባ የዌስተርን አፍሪካ ምግብ ነው ብዙ ሰው አድርጎ የሚወስደው ኢትዮጵያ ውስጥ የደቡብን ጀምራችሁ ኢንታየር ደቡብ ጋምቤላ ቤንሻንጉል ድረስ በጣም ፖፑላር ምግብ ነው ካሳባ በየገበያው ይሸጣል ግን አናውቀውም አይ ዶንት ቲንክ ብዙ ሰዎች የሚያውቁ አይመስለኝም ልብስ ሽመና ስርዓት ወደ ራያ ብትሄዱ የራያን ሽመና እንትን ብታዩት በጣም አስገራሚ እንትን ነው ፖኤትሪ ዳንስ የዳንስ ዳይቨርሲቲ ይሄ ለሰው ልጅ ኢትዮጵያ in terms of culture art ብዙ ኮንትሪቢዩት እንዳደረገ ያሳያል ማለት ኢትዮጵያ ምንድነው ሀብቷ ካላችሁ ኢትዮጵያ የተፈጥሮና ስትራቴጂክ አሴት አላት ውሃ እንደው በብሉ ናይል ብንለካው ኢትዮጵያ የባህር በር
የላትም። አሁን በጣም አሳዛኝ ነገር ነው። ኢትዮጵያ በጣም ብዙ ባህር በር ነበራት። ቢያንስ የጋምቤላውን ግን ብዙ ሰው የሚያውቅ አይመስለኝም። ኢትዮጵያ ነዳጅ ታስገባ የነበረው በጋምቤላ በኩል ነበር በንጉሱ ጊዜ። ከዚህ ፖርት ሱዳን መጥቶ በክረምት ትልቅ መርከብ መሸከም ይችል ነበር እና ጋምቤላ ሄዳችሁ ከተማ ወደ እንትኑ ወሰዱ የምትሏቸው ወደ ፖርት ወሰዱ የምትሏቸው የመርከብ ማሰሪያ ሁሉ ዴክ የሚያደርጉበት ማሰሪያ ታገኛላችሁ። አሁንም አልፈረሰም እንትኑ ማለት እና በጣም ብዙ ማናቃቸው ነገሮች ያሏት ሀገር ነች። የሃይድሮኤሌክትሪክ ፖቴንሻላችን ከፍተኛ ነው። ብዙ አሁን ጎልድ ቤኒሻንጉል ብቻ በ2-3 አመት ውስጥ 3.67 ቢሊዮን ዶላር የሚያወጣው ወርቅ ይወጣበታል። ከቤኒሻንጉል ብቻ ከቤኒሻንጉል ጉሙዝ ብቻ ታንታለም አለን፣ ቡና አለን፣ ማር አለን፣ ጤፍ አለን። የማር ዳይቨርሲቲ ብታዩት if you go to ጅማ ስንት አይነት ማር እንዳለ ብታው፣ ጋምቤላ ብትይ ስንት አይነት ማር ማለት እንዴ ማር እንደዚህ ይለያያል እንዴ ትላላችሁ በየቦታው። ቤኒሻንጉል ስትሄዱ the diversity of the honey we have I think and honey museum የሚያስፈልገን ይመስለኛል። the Chinese have የኢትዮጵያ የተለያየ ሃኒ አሁን ምንድነው የሆነ ነጭ ማር ቀይ ማር ምናምን እንዳለ ግን it's not like that። በጣም አስገራሚ ዲፈረንስ ነው ያለው። በዚህ ሌቨል ሃኒ ይለያያሉ ትላላችሁ። our geostrategic position የተለየ ነው። አፍሪካን ሚድል ኢስት እና ኤዥያን የምናገናኝ ላንድ ሎክ ቢሆንም ላንድ እንትን ለምሳሌ ከሁሉም ሆርን ኦፍ አፍሪካ ሀገሮች ጋር ቦርደር የምትጋራው ኢትዮጵያ ብቻ ነች። ኬንያ ከኤርትራ ጋር ትገናኝ ቦርደር የላት። ሳውት ሱዳን ከኤርትራ ጋር የምትገናኝበት ቦርደር የለም። እኛ ግን ሁሉም ሆርን ኦፍ አፍሪካ በእኛ ዙሪያ ነው የሚሉት። ሶ በሌላ አባባል ሆርን ኦፍ አፍሪካ ያለበት ኢንዲያን ኦሽን እና ሬድ ሲ ከሁሉም ጋር ከሆን ለሁሉም እንትን እናደርጋለን፣ ሪች አውት ማድረግ እንችላለን ማለት ነው። ሶ ያ ማለት ደግሞ ሬድ ሲ እና ኢንዲያን ኦሽን አፍሪካን መካከለኛው ምስራቅና ዘ ላርጀር ኤዥያን የሚያገናኝ አካባቢ ነው። ሶ ዊ አር ላይክ ዛት ማለት ላንድ ማስ ኢትዮጵያ የሚባለው ነገር ባይኖር ኖሮ እንደዚህ አካባቢዎች አይገናኙ። በእነዚህ መካከል ያለን ላንድ ማስ ግን ደግሞ ኢትዮጵያዊነት በረካም ነው ሸክምም ነው። በረከትም ነው ሸክምም ነው። ብሌሲንግም ነው በርደንም ነው። በጣም ከፍተኛ ስልጣኔ ያለን የቆየ ስልጣኔ ግን ድሆች ነን። በጣም በአገራችን እንኮራለን። አድዋ ላይ እንደሳየ ነው። ሌላም ጊዜ እስከ ቅርብ ጊዜ ድረስ ኢትዮ ኤርትራ ጦርነት ላይ ምናምን ሁሉም ጋር ስለ ሀገራችን አንገታችን ለመስጠት አቅማምተን አናውቅም። ኢትዮጵያውያን ትውልዶች እንለያያለን። ብዙ አይነት ትውልድ ነው ያለው። ሁሉም ትውልድ ግን ለአገር ነጻነት ሲባል እኩልነት ሲባል ልዩነት አልነበረውም። የሆነ ትውልድ በየቦታው ሲፈተን ተዋግቷል። የአገር ውስጥም የአገር ውጭም አገር የሚያፈርስ ኃይል ሲገጥም ያለ ርህራሄ ደሃ ነኝ ጥቅም ኢትዮጵያ አላገዘችኝም ፕሪቪሌጅ አልነበረኝም የራሷ ጉዳይ ብሎ አያውቅም። እሱ እንትን ብሏል። እንኮራለን ግን ደግሞ እንከፋፈላለን፣ እንፎካከራለን። ያሁን ደግሞ መልኩን ሌላ ነገር ዝም ብሎ ፉክክር አትሉት ወይ ቅናት አትሉት ሌላ ነገር ደግሞ ትሬንድ ታያላችሁ። እና ዳይቨርስ ነን፣ ብዙ ቋንቋ ምናምን አለን። ከሞት አብረን ለመሞትና ሀገራችን ነፃ ለማውጣት ገድቦን አያውቅም። ግን ፍራጂሊቲ አለ ሁሉ ጊዜ እዛም እዚህ ፍራጃይል አቅም አለን። ደቡብ አፍሪካውያን እና ኢትዮጵያውያን ደቡብ አፍሪካውያን አልጄሪያውያን እና ሊቢያውያን ቅኝ ላለመገዛት ያላደረጉት ነገር የለም። ሊቢያ ኡመር ሙክታር የሚባለው ሰውዬ የሊቢያ እንትን አስገራሚ እንትን ምናልባት ከኛ ሊበልጥ ያደረገው ጦርነትና የከፈለው መስዋዕትነት አልጄሪያውያንም ፈረንሳውያንን እንደ አልጄሪያውያን የተዋጋቸው ህዝብ የለም ላለመገዛት ማለት። ዙሎዎች ዳቾች 15ኛው ክፍለ ዘመን ኬፕ ታውን ላይ ሲደርሱ ይሄ ነው የማይባል ሬዚስታንስ እንትን ብለዋል እና ቅኝ ግዛትን እንኳን መጣ ግሮሽ ባይ እያሉ አልተቀበሉም። ምናልባትም እነዚህ ሶስቱ ህዝቦች በተለይ ከኛ የሚበልጥ ውጊያ አድርገዋል፣ መስዋዕትነት እንትን ብለዋል።
ባለመገዛት ፍላጎት ከአልጄሪያውያን ከደቡብ አፍሪካን ብዙ አንለይ እነሱን ፍላጎት ነበራቸው እኛም ፍላጎት ነበረ እነሱ መስዋዕትነት ከፍለዋል እኛም መስዋዕትነት ከፍለናል ልዩነቱ ምንድነው የካፓቢሊቲ አልጄሪያውያን ሊቢያውያን ከ20 እስከ 25 ሰራዊት በላይ ሬዝ አርጎ አይደለም የተዋጉት ጦርነት አሸንፈዋል ውጊያውን አሸንፈዋል ጦርነቱን አላሸነፉ ጨዋታ የሚቀየር እንትን አልነበረው ምኒልክ በአድዋ ጦርነት 100,000 ሰራዊት ሬዝ አርገው ቀልበው ቼን ኦፍ ኮማንድ ስታብሊሽ አርገው ስትራቴጂ አወጣው ጣሊያንን አሳስተው መቼ እንደሚያጠቁት ወስነው ማጥቃታቸው የኢትዮጵያ ስቴት ካፓቢሊቲ ክሎዘር ቱ ዩሮፒያን አውሮፓውያን ደርሰው በነበሩበት ደረጃ ደርሰው እንደነበር ማሳያ ነው የኡመር ሙክታር ጀግንነት ከምኒልክ አያንስም ነበር ችግሩ 100,000 ሰራዊት ሬዝ አርጎ ስትራቴጂ አወጣው አድራጅቶ የመዋጋት አቅም አልነበረውም 25,000 ነው አጠቃላይ ጦርነቱ መቀየር አይችልም ነበር የስቴት ካፓቢሊቲ አንዱ የሚለየው ምን ያክል ህዝብ አንቀሳቅሰ ሞቢላይዝ የማድረግ አቅም አለው የቻይና መንግስት በጣም የተለየ ስቴት ካፓቢሊቲ ያለው መንግስት ነው ይባላል ድሮ የዛሬ 10 ዓመት ጀምሮ ማለት ኢትዮጵያ የምትለየው ስለዚህ ከሌላው አፍሪካ ሀገር ከብዙዎቹ በተለይ ደግሞ ከነዚህ ሶስቱ አፍሪካ አልጄሪያ ሊቢያና ደቡብ አፍሪካ የምትለየው በካፓቢሊቲ ነው እንጂ በዊል አይደለም ባለመግዛት ፍላጎት አይደለም መስዋዕትነት በመክፈል ልዩነት ስለነበረን አይደለም እነሱም ከፍለዋል እኛም ተዋግተን እነሱ ተዋግተዋል ግን ካፓቢሊቲ ነው ስንት ሰው ሬዝ አርጎ አርሚንት ነው ዲሲፕሊን አርጎ ተንቀሳቀሰ ነው በጣም ብዙ እንቆቅልሻል ካፓብልን ግን ደግሞ አንፊኒሽድ ጨርሰነው አናውቅም የጀመርነውን አንጨርስ አሁን የጀመርነው እንደሚጨርስ የሚያሳየው ህዳሴ ግድብ ነው ኤክሰፕሽን አድዋ ላይ አሸንፈናቸው ተልከናቸው እነሱ ሁለት ትውልድ ተዘጋጅተው ወደ አድዋ ሲመጡ ማኒፋክቸሪንግ ግብ ፋብሪካ ማኒፋክቸሪንግ ቱ ጂዲፒ ሬሾ ከጣሊያን አጠቃላይ ጂዲፒ ውስጥ ግብር እንትን ኢንዱስትሪ ማኒፋክቸሪንግ የነበረው ሬሾ 8% ነበር ማይጮ ጦርነት ላይ ሲመጡ 34% ደርሷል ማኒፋክቸሪንግ ተዘጋጅተው አድገው ቻይና ጣሊያን እንዲመነደግ ምክንያቱ ነው ተዋርደናል ጥቁር አዋርዶናል ኢትዮጵያ የሚባል ብለው ከትውልድ ግጥም ሙዚቃ መጽሐፍ ጽፈው በየጋዜጣው ተናግረው ነው ኢኮኖሚያቸውን አሳድገው እኛ ደግሞ ይመጣሉ ቆይ እነዚህ ሰዎች አንዴ ሞክረው ዝም አይሉም ብለን ሳንዘጋጅ ዝም ብለን ተጠበቅናቸው አድዋ ላይ የሆነ አንድ ወር ምናምን ነው አድዋ መቆየት ይቻላል ከዛው ውጭ አልቆየም ማይጨው ጦርነት ላይ ግን እንትን ብሎ ንጉሱ ሁሉ እንግሊዝ ሀገር ሄዶ 5 ዓመት ኦኩፓይ አደረገ እነሱ ዳይቭደን ዌል ማለት እኛ ደግሞ አድዋውን ድል መጠበቅ አልቻለም ሁሉ ጊዜ የሆነ ድል እናገኛ እንጠብቀው አናውቅ እንዋጋለን ጠላት ሲመጣ እንትን እንላለን ከዛ በኋላ ልክ ጠላቱ እንደሄደ ደግሞ እንከፋፈላለን እርስ በርስ እንዋጋለን ምንድነው አንድነት ለመሞት አንድ መሆን ምንድነው ለጦርነት ብቻ አንድ መሆን ምንድነው በኢኮኖሚ በፖለቲካ ማህበራዊ መስካችን ውስጥ አንድነታችን ካልተጸባረቀ የግድ የውጭ ጦር ብቻ የውጭ ሀገር ሲወረን ብቻ የሚመጣ አንድነት what is it for ብሎ የሚያስቆጭ አንፊኒሽድ የሆነ እንትን ይዩት አክሱምን ይዩት በጣም ኢምፕሬሲቭ ሀውልቶች አሉ ከተማው ግን ላሊበላ ሄዱ በጣም የሚገርም probably one of the greatest finest art ያለበት እንትን ነው ግን ከተማው ውስጥ ደሳሳ ጎጆ ነው አሁን ሮም ሄዱና ከተማዋ እንዳለ ህንጻዎች ናቸው ግሪክ ሄዱ እንደዛ ነው ፈራርሷል የኛ what is it ሪፒል እንትን ብሎ ያቀም ተባስቶ ያቀም የሆነች ቦታ የቆመ ልዘው አካባቢው እንኳን ያላዳረሰ ሲቪላይዜሽን ነው እና ለምንድን ነው ፊኒሽድ የማይሆን የጀመርነውን የማንጨርስ አንድ ጣሊያናዊ ኢትዮጵያ is a country of almost ሲላል ለጥቂት ደርሳት ለጥቂት ታቆማለች ለጥቂት እና እዛው አንድ ሳቦር የሚባል ጣሊያናዊ ኢትዮጵያ is a country of great beginnings and greater unfinishings ይላል ትልልቅ ጅምሮች አሉ ትልልቅ መቋረጦች አሉ ኢትዮጵያ ሁለቱም ሀገር ነች ይላል ትጀምራለች ታቆማለች beautiful things great things ጀምራለች ጨርሳታ እና በጣም ፓራዶክሲካል ነው እንቆቅልሽ ይሄ ትውልድ ይሄን ፓራዶክስ አስቁሞ ግንባራችን ላይ ጻፈው እያንዳንዳችን ኢትዮጵያውያን ግንባር ላይ የማይጻፍ የማናነበው ያላየነው ጽሁፍ አለ እናንተ ጀምራችሁ አጨርሱም የሚል ስድብ ተጽፏል ኢትዮጵያ ግንባር ቢኖር ኢትዮጵያ እንደዛ ብሎ የሚጻፍ ይመስለኛል ይሄ ውቅራት ምናምን እዚህ ጋር እና ይሄን እሱን የማጥፋት
ያኑ ቅራጣት ኢትዮጵያ የጀመረችውን የሚጨርስ ሀገር ነች ብሎ ከፓራዶክስ ወደ ግሬት ፊኒሺንግስ መቀየር የሚያስፈልግ ይመስለኛል። ህዳሴ ግድብ የዛ ማሳያ ነው። በተለይ ከትውልድ ወደ ትውልድ የጨረስነው ነገር የለም። አልዌሮ የሚባል ግድብ አለ ጋምቤላ ብትሄዱ እና 10,000 ሄክታር ያለማል። በጣም በቃ የሚጎበኝ ነው። ብቻ ግድቡ ብታዩት የአሳው ታይፕ እዛ ያለው ግን ደርግ ጀምረውና ኢህአዴግ ያቆመው አሁን ያለቀ ነው ወደ ስራ እንዲገባ እና ይገርምኛል። አሁን አልዌሮን ስታዩት ለምን ታቆመዋለ? የኢትዮጵያን ፓራዶክስ ግልጦ ብትሉኝ የካንትሪ ዊዝ ኤቭሪቲንግ ኤክሰፕት አግሪመንት ብዙ ነገር ነው ያለው። ውሃ አለን፣ ምን አለን፣ የሌለን ነገር የለም። የባዮሎጂካል ዳይቨርሲቲ ሁሉ ነገር አለ። ተራራው አለን ምናምን። የኢትዮጵያ ተራራዎች እኛ ብቻ ተዋክተን አይደለም ኢትዮጵያ ነፃ ያለና ተራራዎቻችንም ተዋክተዋል። በጣም አድቫንቴጅ ይሰጣሉ። ግን መስማማት ሁሉ ነገር እያለን ባለመስማማታችን ባለመወያያችን ብቻ ብዙ ዋጋ ከፍለናል። ኢትዮጵያ የሰው ልጅ ከየት ጀመረ ስትሉ 50,000 ዓመት ከዚህ ከሉሲ አፋር ኦፕሬሽን ጀምሮ ምናምን ነው። ሶ የጊዜ መጀመሪያ አለን ማለት ነው። we are the beginning of time። የሰው ልጅ ከየት ተነስቶ የደረስኩ ሲል ከኛ ነው የሚጀምረው። so we can claim the beginning of time። ግን ጊዜ አይገባን ይመስል ወደ ኋላ ቀርተናል ስለማንጨርስ ማለት የጀመርነው ሁሉ ስለማንጨርስ በጣም አድዋ ላይ ምናምን አድዋ ላይ አብረን ሞተን የነጻነት ቀንዲል ሆነን ሌላው ጥቁሮችም ነጮችም የተቀበሉት ጥቁር ነጭ የበላይ ነው ጥቁር የበታች ነው የሚባለውን አሳሰብ በጣት ቀንጥለን learned self helplessness የሚባለው ዝሆን ትንሽ ሳይዝ ያለችው ፓርክ ላይ ምናምን የሚታሰርባት እንትናለች ትንሽ እና ዝሆኑ ግዙፍ ሆኖ ይሄን ቤት ገንድሶ የሚጥል ዝሆን ሆኖ በትንሹ አንተ ይታሰራል። ተስፋ አሁንም ይኖራል። learned self helplessness የሚባለው ምንም ማድረግ አልችልም የሚባለው በትንሽነቱ ስለተቀበለው በትልቅ አቅሙ በትንሽ ሰንሰለት ታስሮ ቁጭ ይላል እና እኛም ለሀገር ነጻነት ሲባል መዋጋት ከዛ በኋላ ግን መለያየት ባህል አድርገነው ልምምድ አድርገነው ከዚህ አዙሪት መውጣት አቅቶን የሚያኮራ ነጻነት ለሌሎች ነጻነት ምክንያት እንዲሆን ሌሎች ለነጻታቸው እንዲያስቡ ምክንያት ሆነ ስናበቃ ሌሎች ለራሳቸው የነበራቸውን ዝቅተኛ ግምት እንዲስተካከል ምክንያት ሆነ ስናበቃ ጥቁር የሚባለው ህዝብ ነጻነት የሚገባው ህዝብ እንደሆነ ከነጭ እንደማያንስ ነጮችም እንደሚባለው የበላይ ሆነው እንዳልተፈጠሩ ውሸት እንደሆነ ለዘመናት ለሺህ ዓመታት እንደ ኦልድ አዳጅ ይታይ ነበር እንደ ትክክለኛ አንተ ይታይ የነበረ ነገር በጣት ቀንጥለን ስናበቃ ለራሳችን ግን የአንድነት አድዋ ላይ እኮ ነጻነታችን ያስጠበቅነው አንድ ስለሆነ ነው ብለን ፖስት አድዋ አንድነታችን ያልጠበቅነው አስገራሚው ነገር ማለት ሶ በጣም ጥልቅ የሆነ የአንድነት ስሜት የነጻነት ስሜት ግን ደግሞ ውስጣዊ ክፍል ሶ ምን ገጠመን? ትልቁ ነገር የአመራር ክፍተት ነበር። ለረጅም ጊዜ የፖለቲካ አለመረጋጋት ነበር። አዙሪት ነበር፣ የግጭት አዙሪት። እድሎችን እንፈጥራለን እና ማከናለን ሶ ሚስድ ኦፖርቹኒቲ ነበር። ምርጥ አምሮ ሄዶ ብሬን ድሬን አጋጥሞናል። ድህነት፣ ዓለም አቀፍ ሁኔታው ለኛ ያልተመቸ መሆን፣ የትምህርትና የእውቀት ክፍተት ቅድም ላለነው ፓራዶክስ ቅድም ላለነው ተቃርኖ ቅድም ላለነው እንቆቅልሻዊ ህልውና ዳርጎናል። ሶ የኢትዮጵያዊነት ማጂኩስ ምንድነው? ተአምሩስ ምንድነው ካል የኢትዮጵያ ሚስቲሲዝምስ ምንድነው? ኢትዮጵያ ዝም ብለን የምንወርሳት ሀገር ብቻ አይደለችም። እንደ ትውልድ ከጠየቅ ስንወርስ ቁስልም አብሮ እየወረስን ነው። መሻር ያለበት ቁስል መዳን ያለበት ቁስል ማለት ስንወርስ ትራንስፎርም መደረግ ያለበት መቀየር ያለበት ድህነት አብረን እየወረስን ነው። እና ኢትዮጵያዊነትን ስታስቡ የምትወርሱ ትልቅ ነገር እንዳለው ሁሉ መሻር ያለበት ቁስል መገንባት ያለበት ያልተጨረሰ ነገር መሸጋገር ያለበት ልናመልጠው የሚገባ ሮጠን ልናመልጠው በመሰረቱ ሊቀየር የሚገባ
ድህነትም አለ እና የኢትዮጵያ ትልቁ ተስፋ የት ነው ያላችሁኝ እንደሆነ ህዝቧ ላይ ነው ያለው በዚህ ትውልድ ነው ያለው ይሄ ትውልድ ታሪክ የሚቀየርበት ተርኒንግ ፖይንት ትውልድ ሊሆን ይችላል እና ይሄ ትውልድ አክት ካላደረገ ይሄ ትውልድ የጀመረውን ካልጨረሰ ይሄን ተቃርኖ ካላስቆመ ይሄን እንቆቅልሽ በቃ ካላለ ኢትዮጵያዊነት ሁሉ ጊዜ እድል እየሰጠ ላይኖር ይችላል ራሳችን ታሪክ የሚቀየርበት ትውልድ አድርገን ብናይ ነው ሙላቱ አስታጥቄና ሜትራስ ሲታፎር ተክሊል ናቸው ካልቸርን ይወክላሉ እንትኑ ይወክላሉ ስላልኩ ነው ኢትዮጵያ ዩኒክ ነች ኢትዮጵያ ኔሽን ላይክ ኖ አዘር ይላል ኤክሰፕሽንስ አሉ ኢትዮጵያን ኤክሰፕሽናሊዝም አለ አንድ ጓደኛዬ ተው እባክህ እንደዛ የሚባል ነገር የለም ይለኛል ኢትዮጵያ ለረጅም ጊዜ በአለም ላይ በሯን ዘግታ ለብቻዋ የቆየች ሀገር ነች ለረጅም ጊዜ ኢትዮጵያ ጃፓንን በብዙ ነገር ትመሳሰላለች ባይ የጃፓን ታሪክ ካነበባችሁ ዘመነ መሳፍንት የሚባለው ጊዜ ጃፓን 15ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን ዘመነ መሳፍንት ነው እና ጃፓን በጣም የተለየች ሀገር የሆነችው በአለም ላይ በሯን ዘግታ ጃፓን የማንነታቸው በጣም እንትን የሚሉ አሁን ቶኪዮ 37 ሚሊዮን ሰው ይኖራል በአለም ትልቋ ከተማ ቶኪዮ ነች ግን the most efficient ትራንስፖርት ያላት ከተማ ነች ቶኪዮ በአለም ትልቁ ህንጻ አሁን በአለም ትልቁ ህንጻ ቶኪዮ ውስጥ ነው ያለው በአለም oldest one of the oldest temples የኮንፊሽየስ ቴምፕልስ ቶኪዮ ውስጥ ነው ያለው እና ጃፓናውያን ዘመናዊነትና ትራዲሽን የቆየ ማንነታቸውና ባህላቸውን ጠብቀው ዘመናዊ ሆኑ ቶኪዮ ውስጥ ዘመናዊነት ምንም በቃ ጥግ የደረሰ ነው ኒውዮርክ ላይ ማታገኙት በጣም ኤፊሺየንት ትራንስፖርት ቴክኖሎጂ ነው እና ጃፓናውያን የዛሬ 200 አመት ሰላም የሚሉበት መንገድ ልክ ሰው ስታዩ እጃቸውን ወደ ኋላ ከወገባቸው ወደ ኋላ አድርገው እንደዚህ ነው ሰላም የሚባለው የዛሬ 200 አመት ጃፓናውያን ሰላም የሚሉበት መንገድ አሁን ቶኪዮ 18 አመት ልጅ እንደዛ ነው ሰላም የሚሉ አልተቀየረም they preserved it እኛ ሰላምታ ምን በባልበት መንገድ እንደዚህ ምን በባልበት መንገድ ምናምን የዛሬ 200 አመት ኢትዮጵያ ቢፈልግ nobody ህንዶቹን ታይቷል አሁን የወርልድ ባንክ ፕሬዝዳንት ታይታችኋል የሲልክ እንትን ነው የሚባለው ህንዳዊ ነው ግን ሃርቫርድ ተምሮ ምናምን ብዙ አመት ኖሮ አሜሪካን ወክሎ ነው የወርልድ ባንክ ፕሬዝዳንት የሆነው አሁንም ጥምጣሙ አለች አሁን እኔ ከራያ አዲስ አበባ ስመጣ እርግፍ አድርጌ ተይቻለሁ ሽርጡንም ጎሚሶው እሱ ግን ወርልድ ባንክ ሄዶ አሜሪካን ወክሎ ወርልድ ባንክ ፕሬዝዳንት ሆኖ he kept his identity እና እኛ ትንሽ እንደወጣን በመጀመሪያ የምናምፀው በልብሳችን ላይ በባህላችን ላይ ትንሽ በእንትኑ ሳይሆን ማለት ይሄና ግን ጃፓን ስታድግ መጀመሪያ እንደያደረጉት ጃፓኖች ትንሽ ብር ነበረቻቸው ፋብሪካ ሰሩ እና ፋብሪካው ግብአት ወደ ፋብሪካው የሚሄድበት መንገድ የላቸው ከተመረተ በኋላ ደግሞ ወደ ገበያ የሚሄድበት መንገድ የላቸውም እና ሰዎች በትከሻቸው የተሸከሙ ነው ያደረሱት ከዛ በኋላ ገንዘብ ከተገኘ በኋላ እንትን ያሉት እና ጃፓን ሲያርግ በፖሊሲ ኤፍዲአይ የሚባል የውጭ ኢንቨስትመንትን በፖሊሲ ከልክሎ they kept their identity ማለት አይደንቲቲያቸው እንዳይጠፋ ብለው ማለት እና ጃፓናውያን አስገራሚ ናቸው እንዴት አሁን ይሁሉ ድገት ይሁሉ ሮቦት ራሱ ጋስ ገብቶ አጥቦ እንትን ቢለን እኛኮ ምንም እና እንዴት አድርገው ትራዲሽንና ዘመናዊነትን በዛ ልክ አስማምተው ኖሩ እንዴት ቶኪዮ የምትባለው ከተማ አስገራሚ ሲቪላይዜሽን በቃ ኖ አዘር ኤፊሺየንት ሲቲ 37 ሚሊዮን አንድ ከተማ ውስጥ ነው the cleanest city ምናምናት ኤፊሺየንት ትራንስፖርት ነው ያለ አሴም ታይም ግን very traditional people very traditional temple እንዴት ሆነ እንደዚህ ይገርማል እንሶ እንደ ኢትዮጵያም ግን የራሷ ዳርክ ኤጅ ስለነበራት እንደ ጃፓን በሯን ዘግታ ብዙ ጊዜ ቆይታለች እኛ ይሄ ትውልድ ሰነፍ ሆነን ማንነታችንን አሳልፈን እየሰጠን ቢሆንም ግን እንደ ትራዲሽን ብታዩት as a tradition እንደ ጃፓን እንደምናምን ሌላ ቦታ የሌለ historically exception ነገር አለ መጥፎም ጥሩም ማለት ሶ ኢትዮጵያ ቅኝ ተገዝታ አታውቅም early የሆነ ancient የሆነ ክርስቲያን ኢምፓየር አላት በጣም early ኢስላሚክ ሩት አላት ግዕዝ የሚባል ቋንቋ አለ
በጣም የቆየ ኦልድ ፍላግ አላት። አርክ ኦፍ ዘ ኮቨነንት ፈርስት ፒልግሪሜጅ የተባለ የሚጠራት አላት። ስፒሪቹዋል የሆኑ ሃይላንዶች አሏት። በጣም መግነጢሳዊ የሆኑ አስገራሚ የሆኑ ወንዞች አሏት። ይሄ የተለየ ነው። ኢትዮጵያ በዓለም ውስጥ ያላት ቦታ የሰው ልጅ ታሪክ የሰው ልጅ ከየት ተነስቶ የደረሰ ስትሉ እዛ ጥፋት ውስጥ ኢትዮጵያ ምን ቦታ ላይ እናገኛታለን? ሉሲ ድንቅነሽ ዘ ክራድል ኦፍ ሂውማኒቲ አክሱማይት ኢምፓየር ከሮማ ከፐርሺያና ከቻይና ቀጥሎ እዛው ፓራሌል ያለ ሱፐር ፓወር ነበር። የላሊበላን ነው ቅራበ ስካያስ ቢት የሐረር ሂዱና የሐረሪ በጣም የሚገርም ነገር ገዳ ስርዓት ይሄ የተርም ሊሚት አድርጎ ስልጣን የሚከፋፈልበት መንገድ አስገራሚ ነው። አሁን ዴሞክራታይዜሽን ስናስብ ከምዕራቡ ምናምን ይላል while we have our own version of እንትን የጋራ አድርገን ነው ማለት የምኒልክ የአፍሪካ ሬዚስታንስን የመራበት መንገድ አፄ ኃይለ ሥላሴ ፓን አፍሪካን ቪዥን ያዋለዱበት መንገድ ስታዩ እንትን ነው። አሁንም ግን ኢትዮጵያዊነትን ከትርጉም አንፃር ከሲግኒፊካንስ አንፃርና እንቆቅልሻዊ እንትኑ አንፃር ስናየው ሁለቱንም ይተላል። አሁንም ዝም ብሎ በህይወት ያለ ፓራዶክስ የሚባለው እንቆቅልሽ የሚባለው ነገር እጅ ግራ አውጥቶ የሚራመድ ነው የሚመስላችሁ። ኢትዮጵያ ውስጥ ኢትዮጵያዊነት ያኮራል፣ በጣም ያኮራል። አክሱምን፣ ላሊበላን፣ ሐረሪን ግን ትኮራላችሁ። እዛው ደግሞ ፔን አለ። ጀምረን አንጨረስም። አድዋን አይታችሁ ከዛ ማጨው ላይ እንትላል እንትና it's a source of pride and pain የወረስነው ትልልቅ ነገር አለ። እሱ ከብዶን መሸከም ከብዶን ግን ከዓላማ ጋር ማገናኘታቸውን ስንሰቃይ እንታያለን በትውልድ ኢትዮጵያዊነት አይደንቲቲ ነው፣ ማንነት ነው፣ ሚት ነው። የሆነ ጀግኖች የምንላቸው በየብሔራችን ምናምን አሉ። በጣም መጥፎም ጥሩም ትውስታ አለን፣ ሚሞሪ አለን። ኢትዮጵያዊነት ደግሞ ተልእኮም ነው። ኢትዮጵያ አይደንቲቲ፣ ሚት፣ ሚሞሪ እና ሚሽን ሚክስ ያደረገባት እንትን ኢትዮጵያ የኢትዮጵያ ሚራክል እና ማጂካል ዳይሜንሽን ምንድነው? ኢትዮጵያ ተአምራዊ ሀገር ማጂካል ምትሃታዊ የሆነ ኃይል አላት ሲባል ምንድነው ካላችሁ ላሊበላና ሐረሪን ይዋቸው። ላሊበላና ሐረሪ በጣም ጥልቅ እንትን አላቸው። የገዳ ስርዓትን ይዩት። በጣም ዘው የተርም ሊሚት እስከ 40 ዓመትን ሰው 40 ዓመት ላይ ይወጣል። ከዛ በየእንትኑ ያለው ስርዓት ሰው የሚመረጥበት ስርዓት እዩት። በጣም አስገራሚ የሆነ ትራዲሽን አለን። የራሳችን ፕሮፌሲስ አሉ፣ ሌጀንድስ አሉ፣ ሳክሪድ ቴክስትስ አሉ። ኢትዮጵያ በመጽሐፍ ቅዱስም በቁርአንም የተለየ ቦታ አላት። ይሄ የራሱ እንትን አለ። ሌላ ስለ ኢትዮጵያዊነት ስናወራ ስለ ብዝሃነት እያወራ ነው። ብዝሃነት ውበትም ነው ኃይልም ነው። ኢትዮጵያ ከ80 በላይ ብሔሮች አሏት ይባላል። ከ80 በላይ ቋንቋ አላት። የራሱ ካልቸራል ሲስተም አላት። የባህል ስርዓት አላት። የኦሮሞ ገዳ ስርዓት፣ የአማራ ኢምፔሪያል ትራዲሽን፣ የትግራይ ኦርቶዶክስ ሌጋሲ ልቶች ያላችሁ፣ የሲዳማ ላንድ ዊዝደም መሬትን አሬንጅ የሚመራበት መንገድ፣ የአፋርና የሶማሌ ህዝብ ሞቢሊቲ፣ ድሬዳዋን ይወት፣ ሐረሪን ይወት፣ ጎቱ ጂጂጋ፣ ጎቱ አሶሳ፣ ጎቱ ጋምቤላ ኢንክሬዲብል ፒፕል። ጋምቤላ እንትኑን ብታዩት ዛፉን በፍጹም ባይናችሁ ማጨርሱትና ሁለት ሆናችሁ ማታቅፉት አቅፋችሁ ማትሞሉት ዛፍ አለ። ከዚህ ከጋምቤላ ከተማ ወደ ማጃንግ የሚባለው
ቴፒ እንትን ሚዛን የሆነች ከተማ አለች የደቡብ ምዕራብ እንትን ድንበር ማለት እሱ ላይ ስትነዱ መሃል ላይ 370 ምናምን ነው 100 ምናምን እንደደረሳችሁ ብትወርዱና ብታዩት እና ለሁለት ብታቅፉት ዛፉን አትሞሉትም እጃችሁ ለሁለት አቅፋችሁ ማለት ቁመቱን ስታዩት አትጨርሱትም እንደዚህ አይታችሁ an incredible ሀብት an incredible so ብዝሃነት ፖሲቢሊቲ ነው ኢሉዥን ነው ችግር ነው ወይስ ጥቅም ነው ጉዳት ነው ወይስ እርግማን ነው ወይስ በረካ ነው ብትሉ ኢትዮጵያ እንዳልኩት ብዝሃነት ወይ ይለያል because የብሔር ብዝሃነት አለ ብቻ ሳይሆን የሃይማኖት ብዝሃነት አለ የቋንቋ ብዝሃነት አለ እነዚህ ህዝቦች ደግሞ የራሳቸው ጂኦግራፊክ ኮንሰንትሬሽን አላቸው አንዱ ብሔር በአብዛኛው አንድ ቦታ ላይ ይገኛል ተከማችቶ ነው ትንሽ እንትን አለ ግን ፋንዳሜንታሊ አሁን ኦሮሞ ብትሉ ኦሮሚያ ክልል ላይ በብዛት ይገኛል አማራ ያለው ብትሉ ዋናው እንትኑ አማራ ክልል ትግራይ የት ትግራይ ሶማሌ ብትሉ ሶማሌ ክልል ነው የሆኑ ኤክሰፕሽንስ አሉ እዛ በእናት ጋምቤላ እንትን ኑዌር አኝዋ ብትሉ አጃንግ ብትሉ ለሶስቱ አንድ ክልል ላይ ዛና ያሉት ማኦ ኮሞ ቤኒሻንጉል ሽናሻ ጉሙዝ ብትሉ አንድ ክልል ላይ ኮንሰንትሬሽን አለ ስፔሲፊሲቲ ይሄ ይለያል ሶ ዳይቨርሲቲ ምንድነው የሚሰጠው ካላችሁ በውስብስብነት ውስጥ ውስብስብነትን ማኔጅ ማድረግ ኮምፕሌክሲቲ ማኔጅመንት if you can manage ይሄን ያክል ዳይቨርሲቲ በዚህ ዳይቨርሲቲ ውስጥ አንድ ሆነ መቆየት ብቻ ሳይሆን ሊወርህ የመጣ ጠላትን አብረህ ተባብረህ ማሸነፍ ከዛ በኋላ what is complex then ድህነት ከድህነት መውጣት is not a complex thing at all እና ኢትዮጵያ አሁን ምግብ ኪዩዚኗን ላስተዋውቅ ብትል ስንት ምግብ ነው ያለው በስቶባት አንድ ህዝብ ሆኖ ኖሮ ወይ ሽሮ ወይ ክትፎ ሽሮም ክትፎም ያለን ከተለያየ ብሔር ነው አንድ ብሔር አይደለም ሁለቱ ካሳባን ብንጨምርበት ደግሞ አሁን አንጮቴን ብንጨምርበት ገንፎ በተለያየ ምግብ ኦክራ የሚባለው ብንጨምርበት ምናምን ደግሞ ኢትዮጵያ ክዝን ውስጥ መግባት አለበት አዲስ አበባ ውስጥ በየሬስቶራንቱ መገኘት አለበት ሜኑ ውስጥ ምናምን ያው ኢትዮጵያዊነት ማለት እሱ ነው ብንጨምርበት ደግሞ ሌላ እንትን ይሆናል ማለት ነው ኢትዮጵያ የሚታይም የማይታይም ሀብት አላት የተፈጥሮ ሀብቷን አሁን አባይን ለምሬቷን በጣም ዳይቨርስ የሆነ ክላይሜቷን ወርቋን ታንታለሟን ኮፊዋን ላይቭ ስቶክ አቅሟን ሃይድሮቲክ ፓወር ብናይ እንትን ይላል ስትራቴጂክ የሆነ ደግሞ ሀብት አላት ይሄ ተፈጥሯዊ ሀብት ነው ስትራቴጂያዊ ሀብቷ ምንድነው በሬድሲ እና በኢንዲያን ኦሽን መካከል የምታገናኝ አፍሪካ ኤዥያን እና ሚድል ኢስት የምታገናኝ አካባቢ መሆኑ ሶፍት ፓወር አላት ኢትዮጵያ ሲምቦሊዝም የነጻነት ምልክት ናት የጥቁሮች አንድነት ማሳያ ናት የሃይማኖቷ የሁሉም ሃይማኖት ውስጥ እንትሚኑ ሶ ኢትዮጵያ ከፈለገች ስፒሪቹዋል ዲፕሎማሲ ከፈለገች ከሙስሊሙ ዓለም ጋር መገንት ማለት ከፈለገች ዘፈር ሰሃባን ሆስት ያደረገች ሀገር ናት ሳውዲ ውስጥ ቦታ ሲያጡ ሊገደሉ ሲሉ እስላም ሙስሊምነት የሚያስገድል ማንነት ሲሆን ሳንክቹዋሪ ያገኙት ኢትዮጵያ ውስጥ ነው ክርስትናም እንደዛው ሶ እኛ ለሁለቱም ሃይማኖት ቅርብ ሆነ ከሁለቱም ሃይማኖት ከፈለግን ከፍተኛ ጥቅም ልናገኝ የሚችል ለሀገር ብልጽግና እንትን የሚችልና ከጥቅም በላይ ስፒሪቹዋሊቲ ራሱ ኢስላም ካልቸር ኢስላሚክ ሴንተር የነበረው ሀረር በጣም ከፍተኛ ሴንተር ነበር ዓለም ሁሉ ያለ ኢስላሚክ ኢንተሌክቹዋል ሀረር ነበር መጥቶ የሚማረው ሶ ትልቅ ሀብት አላት ማለት ኢትዮጵያ በዛ ምክንያት ኢትዮጵያ ትውስታ አላት ብሔራዊ ትውስታ አላት ትልቅ ትውስታዎች ማለት የጥሩም የመጥፎም ትውስታ ከዚህ ትውስታ ውስጥ ደግሞ የሞራል የበላይነት አለን አሁን ስለ ጥቁር ለመጮህ ስለ አፍሪካ አንድነት ለመጮህ ከኛ በላይ ሞራል ያለው አንድም ሀገር የለም እንደኛ የአፍሪካውያን ነጻነት ምክንያት የሆነ እንደኛ ካለ ማንዴላ እዚህ ሀገር መጥተው ሰልጥነዋል የሳውዝ ሱዳን በሙሉ እንትኖች ሰልጥነዋል እንትና ኬንያታ የጆሞ ኬንያታ የኬንያ ፕሬዝዳንት እሳቸውም ሰልጥነዋል ኬንያን እንትን የእንግሊዝ ቀኝ ግንኙነትን ሲዋጉ ደግሞ ልጆቻቸው ኢንክሉዲንግ ሁሩ ኬንያታ እዚህ ሀገር
ኃይለ ሥላሴ የወር ዳረጎት እየከፈሏቸው የወር የኪስ ገንዘብ እየከፈሏቸው አስተምሯቸዋል። እዚህ ሀገር ተምረዋል። ኢትዮጵያ ለአፍሪካ ምን ያልሆነችው ነገር አለ? ያላደረገችው ነገር አለ? ለጥቁሮች ምን ያልሆነችው ነገር አለ? this brings a moral authority። ግን ደግሞ እዛው እያለ የማያባራ ግጭትና አለመተማመን በትምህርት፣ በኢንዱስትሪ፣ በመሰረተ ልማት ላይ በከፍተኛ ደረጃ ወደ ኋላ ቀርተን ነበር። ተቋሞቻችን ፍራጃይል ናቸው። ጎጠኝነት፣ ጎሰኝነት እንትንነት አለብን። የአመራር ቀውስ ብዙ ጊዜ ገጥሞናል። ምን አረግን? አድዋ ላይ አሸንፈን እንዴት ማይጨው ላይ ተጋይተን አልጠበቅንም። ሰፋፊ መፈናቀሎች ነበሩ። ብሬን ዴን ይሄ ደካማ ጎናችን ነው። በጣም የሚያኮራው ነገር ብለን ሜዳህያ እንመስላለን። ጥቁርና ነጭ ነን ቦዲያችን ላይ። እዚህኛው ነጩ እንደትን ይዩትና ያው ገንገልብጠውና ነጩ እንደ መጥፎ ነገር ነው፣ ጥቁሩ እንደ ጥሩ ነገር ነው። ለምን ማህበረሰባችን ውስጥ ሀዘን ሲሆን ጥቁር ልብስ ነው የምትለብሰው፣ ጥሩ ሲሆን ነጭ ልብስ ነው የሚለብሰውና ትንሽ ኮንትራዲክሽን ያለው ሀዘን የሀዘን ምልክት ጥቁርነት ለምንድን ነው ሀዘን የሚሆነው ብሎ መጠየቅ ይገባል። ለራሳችን ኮንትራዲክት እናደርጋለን። ለጥቁሮች የነጻነት ምልክት ነን፣ ጥቁርነትን ደግሞ እዛው ያለ የምናይበት መንገድ የራሱ ችግር አለ። በጣም ጥንታዊ ሀገር ነን፣ ግን የሚገነባው ምናምን አንደር ዴቨሎፕድ ነው። በጣም ከፍተኛ የሆነ የልጋስነት መተባበር አብሮ ያለህን የመጋራት ባህል አለ። ግን ደግሞ እዛው ያለ የስኬርሲቲ ሜንታሊቲ አለ። እንፏከታለን፣ እንታንተናለን። በጣም ብሔራዊ ኩራት አለ ብዙ። ከዛ ደግሞ ግን ውስጥ አይከፍላለን። ኢትዮጵያዊ መሆን ምንድን ኃላፊነት ነው? አንድ ሰው ኢትዮጵያዊ ስል ከሱ የሚጠበቀው ምንድን ነው? ኢትዮጵያውያን አይ ቲንክ ታሪካችንን ማድነቅ አንድ ነገር ነው። ታሪካችንን ማድነቅ ብቻ ግን አይገባም። ታሪካችን በታሪካችንና በመጻኢ ዕድል ፈንታችን መካከል ያለውን ልዩነት ማስታረቅ አለብን። አዲስ ፊውቸር መጻፍ አለብን። እንደ አሁን ህዳሴ ግድብ እየጨረስን ነው አይደል? ሌሎች ብዙ ነገር ትልልቅ ነገሮችን ጨርሰን የተጀመሩ ነገሮች ያልተጨረሱ ነገሮችን ጨርሰን አዳዲስ ነገርም ጀምረን የሚያስፈልገን ነገር በፊት ካለው መቀጠል የሚገባው ግን የፈረሰ ነገር ካለ አስቀጥለ ነው የማያስፈልግ መጣል ያለበት ነገር ካለ ደግሞ ቆርጠን ጥለን ለሚቀጥለው ትውልድ አዲስ ፊውቸር፣ አዲስ መጻኢ፣ አዲስ ዕድል ፈንታ ማግኘት አለብን። ኢትዮጵያ ከውርስ ከወረሰችው የውርሷ ብዛት የተነሳ በድህነት እያለን ውርሱ ሞቆን ድህነትን የረሳን ህዝቦች ከመሆን ወጥተን ወደ ኢኖቬሽን መሻገር አለብን። we have to shift from inheritance to innovation. It's one thing to inherit something የወረስ ነው ችግርም ጥሩም ነገር ነው። ጥሩ ችግሩን ረስተን በጋራ ጥሩን ነገር ደግሞ እንትን ብለን ግን ነገ የተለየ የሚሆነው በኢኖቬሽን ብቻ ነው። አዲስ ነገር በመስራት አዲስ ነገር ነው። እውነተኛ በመሆን ይቅር በመባባልና ቢውልድ በማድረግ ፓወር ላይ አዲስ ነገር መገንባት እንዳለብን የራሳችን አክሱም፣ የራሳችን ላሊበላ፣ የራሳችን አድዋ፣ የራሳችን ሀረሪ፣ የራሳችን ዲሞክራታይዜሽን ገዳ ስርዓት ኖሮን የዚህ ትውልድ ማለት የሚያኮራ እንትን ነው። በአጠቃላይ ኢትዮጵያውያን ይሄ ጊዜ የኛ ነው ብሎ ማሰብ ሳወር ታይም ሳወር ተር ብሎ ማሰብና ይሄ ኢትዮጵያ ካለፈ ማንነቷ ጋር ከቀደመው ታላቅነቷ ጋር ብቻ ተጣብታ የዛሬን አስከፊ ተረስታ ሳይሆን ይሄ ትውልድ ይሄ ለብዙ መቶ ዓመታት የቀጠለ ድህነት ኮንፍሊክት ምናምን አስቁሞ ኢትዮጵያ ተመልሳ እውነተኛ ስፍራዋን በዓለም ላይ በአፍሪካ ላይ እውነተኛ ስፍራዋን ታሪካዊ her deserved place in history የምትይዝበት እንትን መሆን ያለበት ኢትዮጵያውያን የሆነ ጊዜ ትልቅ የነበሩ ሀቅ እውነት ጊዜ ፊቷን ያዘሮችባቸው ህዝቦችንን ብሎ ሳይሆን ማመን ያለባቸው yes ትላንት ትልቅ ነበር የሆነ ጊዜ ደሃ ሆነ ግን የሚቀጥለውን የሀብታምነት የበለጸገ ሀገርነት የሚዋደድ የሚፈቅር ህዝብነት ታሪክ የምንጽፈው እኛ ነን። ይሄ ትውልድ ነው ለዛ መነሻ የሚሆነው ብሎ ማሰብ ይገባል ማለት። ኢትዮጵያ
ሲቪላይዜሽናል አይደንቲቲ ያላት ሲቪላይዜሽናል ስቴት የሚባሉት የቆየ ስልጣኔ ያላቸው ፕሪንስተን ስቴት የሚባል ኦሪጂናል ስቴት የበቀሉባቸው ሀገራት አሉ። ጥቂት ናቸው በጣም። ሌላው ሀገር ስቴት ፎርሜሽን ውስጥ የገባ ባይ ኮምፒቲሽን ስቴት አስቀድመው ያቋቋሙ ሀገራት ስቴትን ቢውልድ ያደረጉ ሀገራት ሲያጠቋቸው ለምንድነው እኛ ደካማ የሆነው ለምንድነው እነዛ መጥተው ያያጠቁን ያሉት ለምንድነው ያሸንፉን ያሉት ሲሉ እነሱ አንድ ወታደር አንድ የተማከለ መንግስት አላቸው ነው ብለው ኢትዮጵያ ፕሪንስተን ስቴት ነች። የቀደመ ሲቪላይዜሽን አላት። ያ ሲቪላይዜሽን ደግሞ ሁሉም ብሔር የራሱ ሲቪላይዜሽን አለው። ጎቱ ደቡብ ባይዘው ወላይታ ጋር ሄዱ፣ ሲዳማ ጋር ሄዱ፣ ሐመር ሄዱ፣ ደቡብ ኦሞ ሄዱ። በጣም አስገራሚ ሐመሮች ለምሳሌ ጥቂት ልጅ ነው የሚወልዱት እና ምንድን ይሄ እንትን መከላከያ ወስዳሉ ምናምን ብላችሁ ብትጠይቁ አይደለም የራሳቸው መከላከያ ያላቸው አብለሃል። በጣም ትንሽ ልጅ ነው ሐመር 50 ሺህ ምናምን ነው። ኤክስፓንድ አያደርግም ለረጅም ጊዜ ተመሳሳይ ድርቅ ያጠቃዋል። ኦፍ ኮርስ በዛ ምክንያት እንትን ያለ በሽታም ወባ ምናምን አለ። ከዛ በላይ ግን ሴቶች እንትን አሉ የሚጠቀሙት ትራዲሽናል ነገር አለ። እሱ እንዳይወልዱ ያደርጋቸው ኮንትራሴፕቲቭ ፒል አለ እና ኮንትራሴፕቲቭ ፒል ሌላው ማካይ መጠቀም ከፈለገ ከሐመር ብናጠና በጣም እንትን ሲምፕሊስቲክ ነው። ከውጭ ከምናስገባ ማለት የሐመር ሄዱ 2-3 ልጆች ነው የሚወልዱት። በጣም ብዙ ልጅ አይወለድም ሐመር ውስጥ። ሁሉም ብሔር የራሱ ሲቪላይዜሽን አለ። ኢትዮጵያዊነት የሚመሰረተው ከሁሉም ብሔር ሲቪላይዜሽን ነው። ሲቪላይዜሽናል ስቴት ነው። ጥዩት በሙሉ ከፋ ሄዱ የራሱ ሲቪላይዜሽን ነበር። በጣም በጅማ ሄዱ ኦሮሞ የራሱ ገዳ ስርዓት አለው። ሲቪላይዜሽን አለ። ትንሽ ብሔሮች ናቸው ብለን እንትን ምንላቸው ሁሉ የራሳችን ብሔር በተለይ ትልልቅ የሚባለው የራሱን አይቶ ዝም ይላል እንጂ ወደ እነሱ ወደ ደቡብ ብትሄዱ እና ቁጭ ብላችሁ በደንብ ብትጠይቁ ከሰው ጋር ስታወሩ ሲቪላይዜሽን አለ። የኢትዮጵያውያንም ኮሌክቲቭ ሚሞሪ አለ። የችግርም የመልካም ነገር ነው እና ትዳር እንኳን የሚቆየው አሁን ትዳር ወንድና ሴት በጣም ውስብስብ ነገር ነው። ጾታው አንድ ምን ይላል ሴቶች ሲፒ ኮምፒውተር ፕሮሰሲንግ ናቸው ሚሞሪን ለምሳሌ ወንዶች ደግሞ ፋይል ካቢኔት ናቸው ይላል። አንድ women are from us men are from Venice የሚመጣ ወንድ ልጅ የሆነ ነገር ይናገርና እንደ ፋይል ካቢኔት መዝገብ ቤት ያስቀምጠዋል። ሴት ልጅ ደግሞ ኮምፒውተር ፕሮሰሰር ምንድነው ምን ፈልጎ ነው ብላ በደንብ እንትን ትለውና ኮንፍሊክት እና ወንድና ሴት ሲጋቡ if you understand the complexity of ጾታ ከሚሞሪ ሲስተም ጀምሮ እንትን አሁን ሴቶች ድሮ ወንድ ልጅ አንድ ስራ ነው የነበረው ማደን ነው አድኖ ስጋ ያመጣል ምናምን ያመጣል። ሴቶች ቤት ውስጥ ድሮ የጓሮ አትክልት ይተከላሉ፣ ግብርና የሚሰሩት ልጅ ያሳድጋሉ፣ ምግብ ይሰራሉ፣ የቤት ጽዳት ይጠብቃሉ። አት ኤ ታይም 5-6 ስራ መስራት ለምደዋል ሴቶች። ይሄ ምን ሰጠ? አሁን አይታችኋል ካፌ ላይ ከቦይፍሬንዳችሁ ወይ ከገርል ፍሬንዳችሁ ወይ ደግሞ ከባለቤታችሁ ጋር ብትቀመጡ ወንዱ ሴቷን ሌላ ሴት ብትመጣ እና አቴንሽኑን ብታገኝ ከሚስቱ ጋር እያወራ ያለ ወደ ሌላ ማየት ካለበት ማየት አቁሙ ነውና ሳይ ታቋለች። አንተ አርፋ ተቀምጥ ምን አይባቻል። ሴቷ ግን ሳይታወቅ 5-6 ቦታ ታያለች። ምንም እሱን ያያየች መስላ ያወራ ይበል እና ኦፕቲካል ፓወሩ ድሮ ሴቶች ብዙ ነገር ያደርጉ ስለነበር ተለይቷል። ብዙ ነገር አሁን ሴቶች ለሊደርሺፕ በጣም ይበልጣሉ ይባላል ከወንድ። ሊደርሺፕ ብዙ ነገር 5-6 ነገር ስለመምራት ስለሆነ ወንድ ልጅ ጦርነት ላይ ምናምን ይበረታል ፎከስ የሆነ ነገር ላይ። ሴቶች ደግሞ ኮምፕሌክስ ነገር ማኔጅ ማድረግ ላይ የሴቶች ዘመን ነው ይሄ። ቢኮዝ ሊደርሺፕ ኮምፕሌክስ ስለሆነ እሱን ማኔጅ ማድረግ ሴቶች ከወንድ በላይ ችሎታ አላቸው ይባላል። ይሄ ችሎታ የመጣው ድሮ ኤክስፖዝድ የሆኑበት መንገድ ዲስአድቫንቴጅ ነበሩ። አንዴ ልጅ ያጠቡ እያሳደጉ እዛ ምግብ እየሰሩ ከዛ ከጓሮ አትክልት እንትን ብሎ ከዛ ቤት አጽድተህ ከዛ ምናምን ብለህ ይሄ ሁሉ ስራ አሁን ኮምፕሌክስ ነገር ማኔጅ ለማድረግ እንትን ነው እና ሴት በቃ ብዙ ነገር ነው የምትሰራው አቴታ